ሁሌ ነው ዲያሊሲስ አልጋ ላይ ሆኜ መቼ ነው እንደ ጓደኞች ወተሽ የምትገቢ መቼ ነው ጤነኛ ነኝ ብለሽ የምታስቢው ትለኝ ነበርና 9 ዓመት ሙሉ አልጋ ላይ መቀመጥ ቀልድ አይደለም እውነት ለመናገር። በአንቺ ህይወት ውስጥ አርቲስት ፍቃዱ ተክለማርያም ያለው ቦታ እንዴት አይነት ነው? ሰው በተጨካከነበት ዘመን እሷ ገና ነች ብሎ የራሱን ነገር አሳልፎ መስጠት ትንሽ ይከብዳልና ከማንም በላይ ከሰጠችኝም በኋላ ደስተኛ ሆኜ ያገኘኋት እህቴን ነውና ቃላት የለኝም። እግዚአብሔር በልጅም ባርኮኛል። እግዚአብሔር ይመስገን። ገና በአስራዎቹ እድሜ ላይ እያለች በገጠማት የኩላሊት ህመም የንቅለ ተከላ ሕክምና ማድረግ እንዳለባት ሲነገር ብዙዎች ሰምተው አዝነዋል። ይበልጥ ግን በወቅቱ በዚሁ ህመም ውስጥ የነበረው እጅግ ተወዳጅ የነበረው አንጋፋው አርቲስት ፍቃዱ ተክለማርያም ለሱ ለሕክምና ከተሰበሰበው ገንዘብ ላይ እሷ ገና ታዳጊ ነች፣ እሷ ትዳንልኝ በሚል ከራሱ ቀንሶ ነበር ለሕክምናዋ እንዲውል ገንዘብ የሰጣት። በዚህም አባቴ ትለዋለች። ዛሬ እሱ ቢያልፍም ትዳንልኝ ያላት ወጣት በቱርክ የኩላሊት ንቅለ ተከላ ካደረገች 1 ዓመታትን አስቆጥራለች። በዚህ ጊዜ ውስጥ እጅግ ከባድ የሚባሉ ፈተናዎችንም አሳልፋለች። ለ9 ዓመታት ያህል በዲያልስስ ሕክምና ውስጥ በመቆየቷም ያጋጠማት የጤና እክል ነበር። ይህቺ ወጣት ሜላት አሰፋ ነች። ለ9 ዓመታት ያህል ንቅለ ተከላ ሳይደረግላት ቆየ። አሁንስ በምን ሁኔታ ላይ ነች የሚለውን ቆይታ ለማድረግ ቱርክ ሀገር ነው የምትገኘው እና ከእሷ ጋር ቆይታ አድርገናል። በያላችሁበት ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ጤና ይስጥልን ሜሉ፣ እንደምን አለሽ? እግዚአብሔር ይመስገን። እንዴት ቆያችሁኝ? ደህና ነሽ ወይ? እንኳን ለዚህ አበቃሽ። አመሰግናለሁ በጣም። እንዲህ ግን አልጠበኩም። እንግዲህ ከሰሞኑ ከ9 ዓመታት በኋላ ንቅለ ተከላ ማድረግሽን በተመለከተ የተለያዩ ምስሎች ሲዘዋወሩ ነበርና አሁን ብርትት ጥንክር ብለሽ እንግዲህ ካገገምሽ በኋላ መሰለኝ የተገናኘ ነው። እንዴት ነው? በአይምሮዬ ስጠብቅ የነበረው ሆስፒታል ውስጥ ነውና በድምጽ ነው ላገኛት የምችለው እያልኩ ነበረ። እግዚአብሔር ይመስገን በጣም ደህና ሆነሽ እያየሁ ነውና መቼ ነው ንቅለ ተከላው የተከናወነው? ንቅለ ተከላ እንግዲህ አሁን ወደ 1 ዓመት እየተጠጋው ነው። ጥቅምት 12 ነው የተሰራልኝ። እግዚአብሔር ይመስገን ደህና ነኝ በጣም። በዚህ 2018 ነው ወይስ ባለፈው ዓመት? ያለፈው ዓመት። እግዚአብሔር ይመስገን። እስካሁን ቱርክ ነሽ? ቱርክ ነኝ ያለሁት። ያው ለአንዳንድ ክትትሎች እዚህ መገኘት ነበረብኝ። ያው ስኳር ግፊት ስላለብኝ ደግሞ ፌለር እንዳያረግ ኩላሊቱ፣ በዛ ምክንያት እንግዲህ እዚህ ተገኝቼ ክትትል እያደረኩ እገኛለሁ። በጣም ደስ ይላል ሜላት። እንግዲህ በልጅነትሽ የኩላሊት ህመም አጋጥሞሽ ለሕክምና ድጋፍ በሚሰባሰብበት ወቅት እንግዲህ አጋጣሚ ሆኖ እጅግ ከምንወደው ከምናከብረው አሁን በህይወት ከሌለው ከጋሽ ፍቃዱ ተክለማርያም ጋር በተያያዘ ስምሽ አብሮ ይነሳል። ያን ዕለት በአጋጣሚ እዛው ቦታ ላይ ነበርኩ። እሷ ልጅ ነች፣ ታዳጊ ነች፣ ለእሷ ይሁን ብሎ ድጋፍ ሲያደርግልሽ እና አሁንም ከጋሽ ፍቄ ጋር ነው አብሮ የሚነሳው። በአንቺ ህይወት ውስጥ አርቲስት ፍቃዱ ተክለማርያም ያው ስም ከመቃብር በላይ ነው ይባላል። ያለው ቦታ እንዴት አይነት ነው? በቃ ማለት እኔ ባልናገረውም ቦታው የሱ ንግግር የሱ ድርጊት ነገሮችን ይገልጻቸዋል ብዬ አስባለሁ። ሰው በተጨካከነበት ዘመን እሱ ራሱን አሳልፎ መስጠት፣ የራሱን ነገር እሷ ትዳንልኝ እሷ ገና ነች ብሎ የራሱን ነገር አሳልፎ መስጠት ትንሽ ይከብዳልና ማንም የማያደርገው ማንም የማይደፍረው ነገር ነው ያደረገውና በዚህ አጋጣሚ ነፍሱን ይማረው አባቴ ጋሽ ፍቃዱ ተክለማርያም ይሄ ለሁሉም ተምሳሌት ነው ብዬ አስባለሁ ነው።
በሰዓቱ ያላሰብኩትን ነገር ነው አሳልፎ ሊሰጠኝ የቻለው እና በዚህ አጋጣሚ በጣም አመሰግናለሁ። እሱንም ቤተሰቦቹንም ስፔሻሊ ባለቤቱን በጣም አመሰግናለሁ። በጣም ነው ደስ የሚለው። እንግዲህ አሁንም ሜላት አሰፋ ንቅለ ተከላ ተደረገላት ከዓመታት በኋላ ተብሎ ስምሽ ሲነሳ ያለሽበት የጤና ሁኔታ ሲነገር አብሮ የጋሽ ፍቄም ስም ነው እየተነሳውና ረጅም ጊዜ ቆየሽ አይደለ? 7-8 ዓመታት ንቅለ ተከላ ሳይከናወን ምንድን ነበር የተፈጠረው በህይወትሽ? እንዴት ከረምሽ? አው በዲያሊሲሱ እንግዲህ 9 ዓመት ቆይቻለሁ። ይሄ ማለት ኩላሊቴን እየታጠቡ 9 ዓመት ሙሉ ከዲያሊሲስ ጋር አብሬ ቆይቻለሁ ማለት ነው። ያ እንግዲህ ንቅለ ተከላውን ማድረግ ያልቻልኩበት ምክንያት ያው ሁሉም የሚያውቀው ነው። ስኳር ግፊት አለብኝ። ከቤተሰብ ውጭ መቀበል የማልችልበት ሰዓት ላይ ነኝ። እድሜም ገና ነበር እና ከቤተሰቦቼም የደም ታይፕ አይመሳሰልም ነበር እና እንደ አጋጣሚ ሆኖ ታናሽ እህቴ ነበረች ደሟ ከኔ ጋር የሚመሳሰለው። እሷም ለአቅመ መስጠት ስላልደረሰች እንግዲህ ነገሮች እንዲዘገዩ ተደርገው ያው ጊዜው ሲደርስ እንግዲህ ተቀብዬ አሁን በሙሉ ጤንነት ላይ ይገኛለሁ። እግዚአብሔር ይመስገን። በጣም ይገርማል። ከታናሽ እህትሽ ነው ያገኘሽው? አዎ አዎ። አሁን ስንት ዓመቷ ነው? አሁን ወደ 23 እየተጠጋች ነው። እንግዲህ እሷም ደህና ነች፣ እግዚአብሔር ይመስገን። በተመሳሳይ ያላችሁበት ያው እድሜ ብዙ ልዩነት የላችሁም አይደለ? ስንት ዓመትሽ ነው አንቺ? እኔ አሁን ወደ 24 ተጠግቻለሁ፣ እሷ 23 ነች። ያው በአንድ ዓመት ነው የምትበላለጡትና እንግዲህ ህይወትሽን ለማትረፍ የእሷ ብቻ ውሳኔ ሳይሆን የቤተሰቦቻችሁም ውሳኔ አንድ ላይ ሆኖ ነው። መቼም እሷ እንድትሰጥ በራሷ ብቻ መወሰን ማትችልበት እድሜ ላይ ነበረች አንቺ ታማሚ በነበርሽበት ሰዓትና ያኔ የነበራት ነገር አሁን ደግሞ አንቺም እሷም ደህና ሆናችሁ ያላችሁ ስሜት እንዴት ነው? መስጠት እንግዲህ ከመቀበል በላይ ያስደስታል ብዬ ነው። በደንብ እውነት ለመናገር ያው ማለት ጎበዝ ነች፣ ጠንካራ ነች። ነገሮችን እንደዚህ አልፌ መጥቼ ዛሬ ቆሜ ስታየኝ የሚሰማት ስሜት ልነግርሽ አልችልም። ማለት ሁሌ ነው ዲያሊሲስ አልጋ ላይ ሆኜ መቼ ነው እንደ ጓደኞች ወተሽ የምትገቢው፣ መቼ ነው ጤነኛ ነኝ ብለሽ የምታስቢው ትለኝ ነበርና ከማንም በላይ ከሰጠችኝም በኋላ ደስተኛ ሆኜ ያገኘኋት እህቴን ነውና ቃላት የለኝም ለእሷ። በጣም የሚገርም ፍቅር ነው ያላችሁ። የተደረገውም ነገር ቀላል ነገር አይደለም። ህይወትን ማትረፍ በዚህ መልኩ ቀላል አይደለምና እንግዲህ ኩላሊቷንም መጠበቅ አለብሽ አይደል? በደንብ አደራም አለብኝ። እውነት ነው፣ እውነት ነው። አሁን እሷ ከቱርክ ተመልሳለች? ነው እዚሁ ቱርክ ነች ያለችው። ያው እንደነገርኩሽ እድሜዋ ገናም ስለሆነ እሷም መጠንከሯ አንዳንድ ስሜቶች አሏት። እሷ ለዛ ክትትል ብላ እሷም እዚህ ነች ያለችው እና አብረን ነን ያለነው። በጣም ደስ ይላል። አሁን እንዴት ነው ጤናሽን ያለሽበት ሁኔታ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ትንሽ በዲያሊሲሱ ምክንያት በመቆየቴ ምክንያት ልቤ ላይ የፈጠረብኝ ችግሮች ነበሩ። ለዛ ክትትል ነው እስካሁንም ያለሁት። ቅድምም እንደተናገርኩት ኩላሊቱ እንዳይጎዳ በድጋሚ የስኳሩን የኩላሊቱን እንዲሁም የልቤን የጤና ምርመራ ለማድረግ ነው እዚህ ቱርክ ሀገር ያለሁት። እንግዲህ ቀደም ሲል እንዳልሽን የቆየሽበት ዋነኛ ምክንያት መቀበል የምትችይው ከቤተሰብ ስለሆነ ታናሽ እህትሽ እድሜዋ እስኪደርስ ድረስ መጠበቅ ስላለበት ነው። እንግዲህ 21 ዓመት ነው የሚፈቀደው። 21 ዓመት አይደለም፣ በኢትዮጵያ ነው የማውቀው አብዛኛውን ጊዜ ስንት ዓመት መቀበል እንደሚቻል ከ25 ዓመት እድሜ ጀምሮ ነው የሚባለው እና እዚህ እንደ አጋጣሚ ሆኖ እኔ አቺባዳም ሆስፒታል በምመጣበት ሰዓት ከዶክተሬ ጋር ተመካክረን ነበር እና የእሷ ጥንካሬ የእሷ ጉልበት ነው የሚወስነው ብለው እንግዲህ አናግረዋት ወስና እችላለሁ ብላ ነው ገብታ እንግዲህ ይሄን ነገር እንዲሳካ ያደረገችው። ትልቁን ድርሻ እሷ ወስዳለች ብዬ ነው የማስበው። 1 ዓመት ሊሆንሽ ነው፣ ግን አሁን ነው ወሬው የተሰማው መረጃው የወጣው።
ሚዲያ ላይ ያልወጣሁበት ምክንያት ያው ሰርጀሪውን ከተሰራሁኝ በኋላ ትንሽ ኢንፌክሽን ፈጥሮብኝ ነበረ እንዳጋጣሚ ሆኖ በዛ ምክንያት ሕክምና ላይ ነበርኩ። ለሰውም ያው ድኜ ፊቴ ተመልሶልኝ እንዲያዩኝ ስለፈለኩኝ ወደ ሚዲያውም ብዙም አልወጣሁም ነበረ ነው። አሁን ግን ደህና ነኝ ብዬ ራሴን አሳምኜ ደህናም ስለሆንኩኝ እንግዲህ በተለቀቁት ሶሻል ሚዲያዎች ላይ ሰዎችም ተከታትለውኝ አይተውኝ እንግዲህ ደህና መሆኔ ለኢትዮጵያም ሕዝብ ለኤርትራውያንም እንግዲህ አሳውቃለሁ ማለት እፈልጋለሁ። እንዴት ነው ኢንፌክሽን ፈጥሮብኝ ብለሽ ስትይ? አዎ ትንሽ ከስኳሩ ጋር ማለት ያው ስኳር እንደምታውቂው ቁስል አይፈልግም እና ያው ቁስሌ ላይ ትንሽ መግል ነገር ይዞብኝ በመሀል ሕክምና ላይ ነበርኩና ለዛ ደግሞ የተጠየቅኩት ገንዘብ ነበር። በድጋሚ ተሰባስቦልኝ ነው ያንን እንግዲህ ሕክምና ማድረግ የቻልኩት። ከታሰበው ውጪ ማለት ነው። ከታሰበው ውጪ እንግዲህ የድንገተኛ ሲሆን አንቺ እዛ ሕክምና ላይ ነበርሽ? አዎ እዛው ነበርኩኝ። በመሀል በዚህ በ9 ዓመት ውስጥ ዲያልስስ ላይም በነበርሽበት ሁኔታ ንቅለ ተከላው ከመከናወኑ በፊት እንግዲህ አይኗን በአይኗ አይታለች ተብሏል። በዛ መካከል ላይ አይ ራሴን ሳልተካማ በፍጹም ብለሽ በልጅነትሽ ወደ ትዳር ገብተሻል። ልጅሽ እንዴት ነች? ልጄ ደህና ነው። የወንድ ልጅ እናት ነኝ። ወንድ ነው የወለድኩት። ዘሚካኤል አሸናፊ ይባላል። እኔ ግን ባርኮናል ነው የምለው ያልኩበት ምክንያትም ስላለኝ ነውና እንደምታውቁት እንግዲህ ያው ዲያልስስ ላይ በነበርኩ ሰዓት ነው እንግዲህ መውለድ የቻልኩት እና የሚገርም በቃ ፈጣን የሆነ ልጅ ነው ያለኝ። ኢቭን ሲያየኝ ሁላ እማዬ እፉ ነው የሚለኝ። ይሄ ማለት ታማለች አትረብሿት እንደማለት ነውና እግዚአብሔር በልጅም ባርኮኛል። እግዚአብሔር ይመስገን። ተመስገን። እርግዝናሽን ግን አላከበደውም? ይሄ የዲያልስሱ እንዴት ነበር ያሳለፍሽው? አዎ ማለት ጤና ችግር አንጻር ካሉብኝ ህመሞች ጋር ተያይዞ በጣም ከባድ ነበረ። ግን ያው ራሴን ትሪት በማድረግ አትሰጂ አትጠቀሚ የተባልኩትን ነገሮችን በማቆም መድኃኒቶቼን እንዲሁም ደግሞ የዲያሊሲስ ያለውበትን እጥበት በመጨመሬ በዛ እንግዲህ ነገሮች እንዲሳኩ ማድረግ ችያለሁ። ይሄ ብቻ ሳይሆን ከዶክተሪ ጋርም አባትና ልጅ ሆነን ነበረ ስንነጋገር የነበረው በሰዓቱ ነው። ማያልፉ የሚመስሉ ጊዜያቶች አልፈዋል እና እግዚአብሔር ይመስገን። እግዚአብሔር ይመስገን። ያው ከባድ እንደሚሆን መገመት አይከብድም ብዬ ነው። ዲያልስስ እያደረጉ ከዛ ደግሞ በእርግዝና ውስጥ ራሱን ችሎ ያው የምታሳልፊያቸው ነገሮች ይኖራሉ እና ጥንካሬሽንም ነው የሚያሳየው። እንግዲህ የልጅሽ አባት ወይም ባለቤትሽ አሁንም ከጎንሽ ነው አይደል? ያው ኃይለ አሸናፊ መንግስቱ ይባላል። አብሮኝ ያለው እሱንም በዚህ አጋጣሚ ማመስገን እፈልጋለሁ። ሁላችሁንም እኛም በጣም እናመሰግናለን። ደስ ብሎናል። እንኳን ለዚያ በቃሽ። አሁንም እግዚአብሔር ጤናሽን ይጠብቅልሽ። እህትሽንም ቀላል አይደለም ኩላሊትን ያህል ነገር መስጠትና ያለንንም አክብሮት መግለጽ እንፈልጋለን። በስም ገልጸሽ ልታመሰግኛት ወይም ደግሞ ስላለችልሽ ፈጣሪንም ካመሰገንሽ ቀላል ነገር አይደለም ብዬ ነው። በደንብ አመሰግናታለሁ። በደንብ ታውቃለች። እሷም ምን ያህል እንደምወዳት ምን ያህል እኔ ጋር ቦታ እንዳላት ታውቃለች። ቤቴሌም አሰፋ ትባላለች። በጣም ነው የምወድሽ እህቴ። ክፉ ነገር አይንካሽ። በጣም ነው የምወድሽ። ኑሪልኝ ማለት ነው የምፈልገው። እንዲሆነሽ በማየታቸው በጣም ብዙ ሰዎች ይደሰታሉ። ምክንያቱም ልጅነትሽ የነበረው ነገር በጣም የህዝብ ፍቅር ድጋፍ የነበረሽ ለቤተሰቦችሽ ብቻ ሳይሆን ለሁሉም ልጅ ሆነሽ የተረባረቡልሽ ነሽና እንዲሆነሽ በማየታቸው ደስ ይሰኛሉ። እስቲ ደስታሽንና ምስጋናሽንም አስተላልፊ። እንግዲህ በመጀመሪያ ላመሰግን የምፈልገው የድንግል ማርያም ልጅ እስከዛሬ ድረስ ያላሳፈረኝ 9 ዓመት ሙሉ አልጋ ላይ መቀመጥ ቀልድ አይደለም። እውነት ለመናገር
እሱ ተጨምሮበት ነው ዛሬ እዚህ የደረስኩትና ከሱ በታች ደግሞ ነፍሱን ይማረው አርቲስት ጋሽ ፍቃዱ ተክለማርያም ቤተሰቦቹን እንዲሁም እናቴን ከማንም በላይ ዋጋ ከፍላለች። ከዛ ባሻገር ደግሞ አቶ ከተማ ሁሌ ሳላነሳቸው ማለፍ አልፈልግም። ልጄ ነሽ እያሉ እንግዲህ እቅፍ ድግፍ አድርገው እስካለሁባት ሰዓት ድረስ እየታገሉልኝ በገንዘብም በጉልበትም ሲታገሉልኝ የነበሩት የኬኬ ህንፃ ባለቤት አቶ ከተማ ከበደ በዚህ አጋጣሚ ማመስገን እፈልጋለሁ። እንዲሁም ደግሞ ኢንፌክሽን ፈጥሮብኝ ሕክምና ላይ በነበርኩኝ ሰዓት ያገዛችሁኝ ቱርክ ሀገር የምትገኙ ውድ ኢትዮጵያውያንና ኤርትራውያን ሀገር ውስጥም ከሀገር ውጭም ያላችሁ እንግዲህ ይህን ዜና በሰማችሁ ሰዓት ተደስታችሁ ሳትጨርሱ ታማለች በድጋሚ ሲባል አሁንም ያልተሰታችሁ ዘር ሃይማኖት ሳይሉ እንግዲህ መዳን አለባት እቺ ልጅ ብለው ሁሉም እንግዲህ ማንም ፊቱም ያዞረብኝ ሰው የለምና ከመጀመሪያ እስከ መጨረሻ ሲታገሉልኝ ነበር። እንግዲህ የሶሻል ሚዲያ ሁላችሁም እንግዲህ በዚህ ሰዓት አስታውሳችሁ ስላቀረባችሁኝ እናንተንም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ልትከርሚ ነው ልትመጪ? እንዴት ነው ሀሳብሽ? የተስማማሽ ይመስላል ቱርክ። ልጄን ጥዬ መሲ ተይ። አይ ተስማምቶሻል ብዬ ነው። ምን አስበሽ ነው? አይ ወደ ሀገር ይመለሳለሁ። ማን እንደ ሀገር ነው። እውነት ነው፣ እውነት ነው። አሁንም በሰላም በጤና ለሀገራችሁ ያብቃችሁ። በጣም ደስ ብሎኛል ሚሉ። አሜን። እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን፣ አሜን። ቴንክ ዩ። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።